ባለፈው ምርጫ ብልጽግና ከወከሉ የአዲስ አበባ ተመራጮች ውስጥ ከ60 በመቶ በላይ በአዲስ ተተኩ። በ2013 ዓ.ም በተደረገው አጠቃላይ ምርጫ ገዢው ብልጽግና ፓርቲን ወክለው በአዲስ አበባ ከተመረጡ የፓርላማና የከተማ ምክር ቤት ተመራጮች ውስጥ 62 በመቶ አዲስ ተተኩ። በመጪው ምርጫ በአዲስ አበባ እጩ ሆነው ካልቀረቡት ተመራጮች መካከል ምክትል ከንቲባዋ ጃንጥራር አባይ ይገኙበታል። የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ ጨምሮ በርካታ የፌዴራል መንግስት ከፍተኛ አመራሮች ደግሞ በተወካዮች ምክር ቤት አዲስ አበባ እንዲወክሉ እንዲወዳደሩ በእጩነት ቀርበዋል። ብልጽግና ፓርቲ ግንቦት ላይ ይካሄዳል ተብሎ የሚጠበቀው ሰባተኛ አጠቃላይ ምርጫ ለአዲስ አበባ ከተማ ካቀረባቸው 154 እጩዎች ውስጥ 92 ያህሉ ባለፈው ምርጫ በአዲስ አበባ ያልተወዳደሩ መሆኑን መረጃዎች ያሳያሉ። ሰላም ጤና ይስጥልን ውድ የተከበራችሁ የጎቲቪ አድማጭ ተመልካቾቻችን በያላችሁበት ሰላምታችን ይድረሳችሁ። ይህ ዘወትር ቅዳሜ ወደ እናንተ የሚደርስላችሁ የትንታኔ ፕሮግራም ጀምሯል። ፕሮግራም በመምራት አብራችሁ ቆይታ የማደርገው እኔ ሳራባትና ከመላው የስቱዲዮ ባለሙያዎቻችን ጋር በጋራ በመሆን ነው። እስከ ፕሮግራም ፍጻሜ ድረስም አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ባለፈው ምርጫ ብልጽግና ከወከሉ የአዲስ አበባ ተመራጮች ከ60 በመቶ በላይ በአዲስ ተተኩ። በ2013 ዓ.ም በተደረገው አጠቃላይ ምርጫ ገዢው ብልጽግና ፓርቲን ወክለው በአዲስ አበባ ከተመረጡ የፓርላማና የከተማ ምክትል ቤት ተመራጮች ውስጥ 62 በመቶ በአዲስ ተተኩ። በመጪው ምርጫ በአዲስ አበባ እጩ ሆነው ካልቀረቡ ተመራጮች መካከል ምክትል ከንቲባዋ ጃንጥራር አባይ ይገኙበታል። የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስን ጨምሮ በርካታ የፌዴራል መንግስት ከፍተኛ አመራሮች ደግሞ በተወካዮች ምክር ቤት አዲስ አበባን ወክለው እንዲወዳደሩ በእጩነት ቀርበዋል። ብልጽግና ፓርቲ ግንቦት ላይ ይካሄዳል ተብሎ የሚጠበቀው ሰባተኛ አጠቃላይ ምርጫ ለአዲስ አበባ ከተማ ካቀረባቸው 154 እጩዎች ውስጥ 96 ያህሉ በባለፈው ምርጫ በመዲናዋ ያልተወዳደሩ እንደሆኑም መረጃዎች ያሳያሉ። በስድስተኛው ሀገር አቀፍ ምርጫ በአዲስ አበባ ለህዝብ ተወካዮች ምክር ቤትና ለአዲስ አበባ ምክር ቤት ከተመረጡ 160 ግለሰቦች ውስጥ በዚህኛው ምርጫ እጩ ሆነው የቀረቡት 58 ያህሉ ብቻ ናቸው። የእጩዎች ዝርዝር እንደሚያመለክተውም ገዢው ፓርቲ በአዲስ አበባ ከተማ ለህዝብ ተወካዮች ምክር ቤት እንዲያወዳደሩ ያቀረባቸው እጩዎች 20 ናቸው። ከዚህ ውስጥ በድጋሚ ለዚህ ስፍራ እጩ የሆኑት አራቱ ብቻ ናቸው። ፓርቲው ባለፈው ምርጫ ለፓርላማ እጩ ያላቀረበው የጠቅላይ ሚኒስትር ዶክተር አብይ አህመድ የማህበራዊ ጉዳዮች አማካሪ ሚኒስቴር የሆኑት ዳንኤል ክብረት በግል በተወዳደሩበት ምርጫ ክልል 28 ነበር። በዘንድሮ የእጩዎች ዝርዝር ውስጥ ዳንኤል ክብረት አልተካተተም። ብልጽግና ፓርቲም የፌዴራል የአካባቢ ጥበቃ ባለስልጣን የሆኑት ዋና ዳይሬክተር የሆኑት ዶክተር ሌሊሴ ኔሚን በምርጫ ክልሉ እጩ አድርጎ አቅርቧል። ፓርቲው እጩ ካላስመዘገበቻቸው 3 የህዝብ ተወካዮች ምክር ቤት ምርጫ ክልል ውስጥ በሁለቱ የሚወዳደሩ ተቃዋሚዎች የኢትዮጵያ ዜጎች ለብሔራዊ ፍትህ ወይም ኢዜማ አመራሮች ናቸው። በየካቲት መጨረሻ በተካሄደው የኢዜማ አስቸኳይ ጠቅላላ ጉባኤ የፓርቲው መሪ ሆነው የተመረጡት ኢዮብ መሳፍንት ብልጽግና እጩ ካላቀረበበት ምርጫ ክልል 18 ይወዳደራሉ። በዚህ ጉባኤ ምክትል መሪ የሆኑት ንጋቱ ወልዴ ደግሞ በምርጫ ክልል 23 የተወካዮች ምክር ቤት እጩ ሆነው ቀርበዋል። ብልጽግና ፓርቲ እጩ ካላስመዘገበበት ሌላኛው ምርጫ ክልል 11 ከሚወዳደሩ ፖለቲከኞች መካከል ደግሞ በስድስተኛው ሀገር አቀፍ ምርጫ የአማራ ክልል ንቅናቄ ወይንም አብን ወክለው ለህዝብ ተወካዮች ምክር ቤት አባልነት የተመረጡት አበባው ደሳለው ይገኙበታል። በባለፈው ምርጫ በአማራ ክልል የወከሉትን ፓርቲ የለቀቁት አበባው የኢትዮጵያ ህዝባዊ አብዮታዊ ፓርቲን ተቀላቅለዋል። አሁን እጩ ሆነው የቀረቡትም የኢትዮጵያ ህዝባዊ አብዮታዊ ፓርቲን የሚገኝበትን ትብብር ለኢትዮጵያ አንድነት የተሰኘ ቅንጅትን በመወከል ነው። የትኞቹ ተመራጮች በእጩነት ሳይቀርቡ ቀሩ? ገዢ ፓርቲው ለአዲስ አበባ ከተማ ምክር ቤት እንዲወዳደሩ ካቀረባቸው 134 እጩዎች ውስጥ ባለፈው ምርጫ ለዚህ ስፍራ የተወዳደሩት 51 ያህሉ ብቻ ናቸው። ከንቲባ አዳነች አቤቤ፣ የሰላምና ጸጥታ ቢሮ ኃላፊ ሊዲያ ግርማ እንዲሁም የጤና ቢሮ ኃላፊው ዶክተር ዮሐንስ ጫላ በድጋሚ እጩ የሆኑትም የከንቲባ ከፍተኛ አመራሮች ናቸው። በአሁኑ የእጩዎች ዝርዝር ውስጥ ካልተካተቱ ከፍተኛ ባለስልጣናት አንዱ ከመስከረም 2014 ዓ.ም አንስቶ የአዲስ አበባ ከተማ ምክትል ሆነው እያገለገሉ ያሉት ጃንጥራር አባይ ናቸው። ምክትል ከንቲባው በዘንድሮ ምርጫ የሚወዳደሩት በአማራ ክልል ሰሜን ወሎ ዞን መቄት 1 ለክልሉ ምክር ቤት ነው። በአዲስ አበባ ምክር ቤት ስብሰባዎች ላይ ሞጋች ጥያቄዎችን በማቅረብ የሚታወቁት የብልጽግና ተመራጮች ዶክተር ሲሳይ መንግስቴም የእጩዎቹ ዝርዝር ውስጥ የሉም። በተመሳሳይ ጥያቄ አቀራረባቸው የሚጠቀሱትና ከ2015 ዓ.ም ጀምሮ በእስር ላይ ያሉት ዶክተር ካሳ ተሻገርም ተተክተዋል። ከፍተኛ የመንግስት አመራር የነበሩት በአሜሪካ ኢትዮጵያ አምባሳደር ዶክተር ስለሺ በቀለ፣ የጤና ሚኒስትር ዶክተር ሊያ ካሳ፣ የትራንስፖርት ሚኒስትር ዳግማዊ ሞገስ በእጩነት ያልቀረቡ የአዲስ አበባ ተመራጮች ናቸው።
በ2016 ዓ.ም ከስራና ክህሎት ሚኒስቴር ዴኤታነት የተነሱት ንጉስ ጥላሁን ከሀገር የሸሹትም የቀድሞ ጠቅላይ ሚኒስቴር ዴኤታ ዶክተር ስዩም መስፍን እንዲሁም የቀድሞ የአዲስ አበባ ከተማ ኮሚሽን ኃላፊ ዶክተር ዮናስ ዘውዴም ከተተኩት የቀድሞ ባለስልጣናት ውስጥ ተጠቃሽ ናቸው። አዲስ አበባን ወክለው ፓርላማ ተመራጭ የነበሩት አምባሳደር ዲና ሙፍቲ ዘንድሮ እጩ የሆኑት ለአዲስ አበባ ከተማ ምክር ቤት ነው። አዲስ እጩዎቹ እነማን ናቸው? ብልጽግና ህዝብ ተወካዮች ምክር ቤት አዲስ አበባን እንዲወክል ካቀረባቸው 20 እጩዎች ውስጥ 16 ያህሉ የፌዴራል መንግስት ከፍተኛ ባለስልጣናት ናቸው። የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ፣ የጤና ሚኒስቴር ዶክተር መቅደስ ዳባ እንዲሁም የመንግስት ኮሚኒኬሽን አገልግሎት ሚኒስቴር እናት አለም መለሰ ተጠቃሽ ናቸው። በስድስተኛው አጠቃላይ ምርጫ የከተማ ምክር ቤት አባል ሆነው የተመረጡት የመስኖና ቆላማ አካባቢዎች ሚኒስቴር ዶክተር አብርሃም በላይ እንዲሁም የቱሪዝም ሚኒስቴር ሰላማዊት ካሳ አሁን ለተወካዮች ምክር ቤት ታጭተዋል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ወርቁ ጋቻና ሰሃርላ አብዱላሂ፣ የጉምሩክ ኮሚሽነሩ ደበሌ ቃበታ እንዲሁም የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተሯ ሰላማዊት ዳዊት ለተወካዮች ምክር ቤት ከቀረቡት እጩዎች መካከል ይገኙበታል። ብልጽግና ፓርቲ ከፍተኛ የፌዴራል አመራሮችን እጩ ያደረገው ከፓርላማ ብቻ አይደለም። የፍትህ ሚኒስቴሯ ሀና አርአያ ስላሴና የማዕድን ሚኒስትሩ ሀብታሙ ተገኝ ለከተማዋ ምክር ቤት አባልነት ታጭተዋል። የካቢኔ ጉዳዮች ሚኒስቴሯ ፀሐይ ጳውሎስም ለዚህ ምክር ቤት እጩ ሆነዋል። የብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ዘርፍ ምክትል ኃላፊ የሆኑት እንዲሁም በማህበራዊ ሚዲያ ተሳትፏቸው የሚታወቁት ፈዲል ለቢያ በኮልፌ ቀራኒዮ ክፍለ ከተማ ለአዲስ አበባ ምክር ቤት ይወዳደራሉ። ብልጽግና ፓርቲ የከተማዋ ምክር ቤትን እንዲቀላቀሉ ካቀረባቸው እጩዎች መካከል በመዝናኛ ኢንዱስትሪ ተሳትፏቸው የሚታወቁት ግለሰቦችም ይገኙበታል። ስመጥር የሙዚቃ አቀናባሪው ካሙስ ካሳ በየካ ክፍለ ከተማ በእጩነት ቀርቧል። የቀድሞ የኢቲቪ መዝናኛ ፕሮግራም አቅራቢና ዘንድሮ ለ9ኛ ጊዜ የተካሄደው ኦዳ አዋርድ አዘጋጅ በሻቱ ቶለ ማርያምን በዚሁ ክፍለ ከተማ ትወዳደራለች። አርሶ አደር፣ ባለሀብትና መምህር እንዲሁም የተገለጹ እጩዎችም ብልጽግናን ወክለው ቀርበዋል። በሌላ መረጃ የመንግስታቱ ድርጅት አፍሪካውያን ላይ የደረሰውን ባርነት በሰብአዊነት ላይ የተፈጸመ ከባድ ወንጀል በማለት እውቅና ሰጠ። የተባበሩት መንግስታት ጠቅላይ ጉባኤ አትላንቲክን በሚያቋርጡ የባርነት ንግድ ወቅት አፍሪካውያን ተይዘው መሸጣቸው በሰብአዊነት ላይ የተፈጸመ እጅግ የከፋ ወንጀል ነው ሲል ድምጽ ሰጠ። የመንግስታቱ ድርጅት ይህ ውሳኔ ለፍትህና የሚቋረጠው ቁስል እንዲሽር መንገድ እንደሚጠርግም ተስፋ አድርጓል። በጋና የቀረበው ይህ የውሳኔ ሀሳብ የመንግስታቱ ድርጅት እውቅና እንዲሰጥ እንዲሁም አባል ሀገራት ለፈጸሙት የባርነት ንግድ ይቅርታ እንዲጠይቁና ለካሳ ፈንድ መዋጮ እንደሚያደርጉም ይጠይቃል። ምክረ ሀሳቡ ለካሳ ምን ያህል ገንዘብ እንደሚያስፈልግ በግልጽ አልተጠቀሰም። የውሳኔ ሀሳቡ ላይ 123 ሀገራት ድጋፋቸውን ሲሰጡ የዩናይትድ ኪንግደም እና የአውሮፓ ህብረት አባላትን ጨምሮ 52 ሀገራት ድምፀ ተአቅቦ አድርገዋል። እንደ ዩናይትድ ኪንግደም ያሉ ሀገሮች የዛሬዎቹ ተቋማት ከዚህ ቀደም ለተፈጠሩ ስህተቶች ተጠያቂ ሊሆኑ እንደማይችሉ በመግለጽ የሚቀርበው የካሳ ጥያቄ በተደጋጋሚ ውድቅ ሲያደርጉ ቆይተዋል። ከተባበሩት መንግስታት የጸጥታው ምክር ቤት ውሳኔዎች በተለየ መልኩ የጠቅላይ ጉባኤ የሚሰጡ ውሳኔዎች የህግ ተፈጻሚነት አላቸው። በጉዞ ላይ ከ2 ሚሊዮን በላይ ሰዎች እንደሞቱም ይገመታል። ለዛሬ ይዘንላችሁ የመጣ ነው ይህንን ይመስል ነበር። ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ ድረስ ቸርን ሰንብት።